እንግዲህ ከብዙ ጊዜ በኋላ ነው የምንገናኘው ከአመታት በኋላ ማለት ይቻላልና በእርግጠኝነት ተለውጬባታለሁ የምታቀኝም አይመስለኝም። እንግዲህ እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራቸዋለሁ ቅብርር ብዬ ነው ማገኘውና እውነት ነው ስዛጥል በና ሳለፈ ቀርማ ላላይም በፍቅር መክነፌ ግን እንዳልመኘው ልቤኔ ከፈለ ሌላ ጭንቀት አለ ለሰው የማልገልጸ አላመንኩኝም የበር አላመንኩኝም ነኝ አረጀውብሽ ተቀየርኩብሽ አይኔ ላይ የመሰለኝ ነውና አሁን ከዚህ በኋላ ቢሆን አዝነሽም ምንም ማየት አልፈልግም ግልጽ ስለነገርሽ ማለት ነው። እኔ ማለት ከዚህ በኋላ አዛለሁ እረሳሁት ሁሉ ነገርና ማዝንላል መሰለኝ አሁን ደስተኛ ነኝ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ወደ እናንተ መጥቻለሁኝ። ወደ እናንተ ስመጣ አዲስ ነገር ይዤ ነው የመጣሁት። እኔ አዲስ ነገር ማድረግ መስማት ማየት ደስ ይለኛልና ልክ እንደኔ ኦዲየንሶቼም አዲስ ነገር ማየት ይወዳሉና ለዛ በአዲስ ነገር ተመልሼ መጥቼላችኋለሁ ማለት ነው ፋሚሊዎቼ። ትላንትና አንዳንድ ነገሮችን እያወራሁኝ ነበረ። ሙሉ ቪዲዮውን ሩታ ላይ የተጫነውን ካያችሁት ምናልባት እንግዲህ ዛሬ አዲስ ነገሩ ምንድነው? ነፂ እንግዲህ ፋሚሊዎቻችን መታለች አዲስ አበባ። ትላንትና መታ እዚህ አዲስ አበባ ነው ያደረችው። እንግዲህ ዛሬ ልንገናኝ ነው። ትላንትና መሽቶ ስለነበረ ላገኛት አልቻልኩኝም። አምሽታ ነበረ የመጣችው። እንግዲህ ዛሬ ላገኛት ነው ማለት ነው ፋሚሊዎቼ። ነፂም በጣም ጓጉታለች እኔን ለማግኘት። እንግዲህ ቤተሰቦቼ አብዛኞቻችሁ ግራ ትንሽ ተጋብታችኋል ብዬ አስባለሁኝ። ግራ እንዳትጋቡ። ምንድነው ዛሬ ማድረገው ኦሬዲ ነፂ ከመጣች በኋላ ከሩታ ጋር ላገናኛቸው አልፈለኩኝም ወዲያውኑ ማለት ነው። ለምንድነው ያልፈለኩት? አሁን በዚህ ሩታም ሰዓት ነች፣ ነፂም ሰዓት ነች። በዚህ መሀል ቢገናኙ ማይሆን ነገር ሊፈጠር ስለሚችል በመጀመሪያ ደረጃ እቺ ልጅ አረጋጋታለሁኝ። ነፂን ስትመጣ ሰላም ሆናለሁኝ። ምንም ነገር እንዳልተፈጠረ ሁሉ ነገር እርስት አድርጌው በሰላም ባገናኛቸው የተሻለ ነው ብዬ ስላሰብኩኝ ነው። ለሩታ እንኳን አልነገርኳትም ላገኛት እንደሆነ ማለት ነውና መጀመሪያ እኔ አግኝቻት ባገናኛቸው ይሻላል ብዬ ስላሰብኩኝ ነው ቤተሰቦቼ። አሊያም አሁን ሩታ እዚህ ጋር አርጋት ነፂ ገና ዛሬ ነው የምንገናኘው መታ ሌላ ብጥብጥ ከሚፈጠር መጀመሪያ ነገሩን እኔ ሰላም ላድርገውና እንግዲህ እቺ ልጅ ውስጧ ላይ ብዙ ቁስል አለ። ስታወራም ነበረ ብዙ ነገር እያወራችም ነበረ ቪዲዮቿን ካያችሁ ምናልባት። ስለዚህ ቀድሞ ምን እንፈጥራለን ማለት ነው? ሰላምን እናስቀድማለን። ከሷ ጋር ሰላም እንሆናለን። በዛሬ በቃ ነገሮችን ምንም እንዳልተፈጠሩ ስላለፈም ነገር አላነሳባትም። በቃ ኖርማል ደስተኛ ሆና እናያታለን ማለት ነው ዛሬ። ለምን በዚህ መሃል ነገሮችን አሁን ክፍተት ብፈጠር አሁንም ብጥብጥ መነሳቱ ስለማይቀር ብዬ ነው ማለት ነው ቤተሰቦቼ። እንግዲህ ነገሩ ትንሽ ያስፈራል። እኔም ፈርቻለሁ፣ ግን ደግሞ ምንም ማድረግ አልችልም። ግዴታ ነገሮችን ሰላም አድርጌ ከዛ በቀጣይ ከሩታ ጋር ባገናኛቸው ይሻላል ብዬ ስላሰብኩኝ ነው ቤተሰቦቼ። እና እንግዲህ ኖርማል ነው ለኔ። ምናልባት ለአንዳንዶቻችሁ ምናልባት ኖርማል ላይሆን ይችላል። ለኔ ግን ትንሽ ያስፈራል። ቢያስፈራም ሩታዬን ለማሳመን ሞክራለሁኝ። ነግሬያት ብመጣ አትፈቅድልኝም ሩታዬ። እኔ ቀድሜ ላግኛት ነው የምትለኝ ማለት ነው። ከዚህ ሁሉ ግን ሳልነግራት ወጥቼ እኔ ብቻዬን ባወራት የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼ። እንግዲህ በቃ 10 ነው እየደወለች ያለችው ነፂ። ልታገኘኝ በጣም ጓጉታለች ይመስለኛል። እሷም ነገሮቹን ረሳቻቸው መሰለኝ። ግራ ነው ያጋባችኝ አዲስ አበባ ስትመጣ ማለት ነውና እንግዲህ ሰላም እናደርጋታለን። በጥሩ ሁኔታ ዌልካም ብለን እንቀበላታለን ቤተሰቦቼ። ምንም አይነት ነገር አእምሯ ላይ እንዳይፈጥርባት በቃ ነገሮችን ፊክስ ለማድረግ እንዲመች ከሷ ጋር ሰላም የምንሆን ይሆናል ማለት ነው ቤተሰቦቼ። ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለኔ ቤት ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ተቀላቀሉ።
እንግዲህ ከብዙ ጊዜ በኋላ ነው የምንገናኘው ከአመታት በኋላ ማለት ይቻላልና በእርግጠኝነት ተለውጬባታለሁ የምታቀኝም አይመስለኝም። እንግዲህ እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራቸዋለሁ ቅብርር ብዬ ነው ማገኘውና ማንም ይሁን ባይዘው ነፂ ስለሆነች ሳይሆን የትኛውም ሰው ሳገኝ በቃ ከረጅም ጊዜ በኋላ ደግሞ ከሆነ ማለት ነው እኔ እናንተ ወንድም አኮራቸዋለሁ። እና ለማንኛውም ፋሚሊዎቼ ሁላችሁም ይሄንን ቪዲዮ እስከመጨረሻው ካያችሁት ይመስለኛል አንዳንድ ነገሮችም መልስ ይመለስላችኋል ብዬ አስባለሁ። ያው ልክ እንደናንተው እኔም ውስጤ ላይ ብዙ ጥያቄ አለ፣ ግን ደግሞ ጥያቄዎቹን በጊዜ ሂደት እንፈታቸዋለን ብዬ ስለማስብ ነው ሁሉንም ነገር እንዳልተፈጠረ እየረሳኋቸው ያለሁት እያየሁ ባላየ ነገሮች በቃ እንዳልገባው አድርጌ እያለፍኩት ያለሁት። እኔም እንደናንተው ብዙ ጥያቄ የፈጠረብኝ ነገር አለ በነፂ ዙሪያ ማለት ነውና ነፂ አዲስ አበባ መምጣቷ ለኔም ለሩታም ለናንተም ለራሷም ብዙ ነገር ይፈታላችኋል ብዬ አስባለሁኝ። ከዚህ በኋላ ውስጣችሁ ላይ ጥያቄ ሳይፈጥርባችሁ በሰላም የኛን ቪዲዮ እንድትከታተሉ ስለምፈልግ ነው ቤተሰቦቼና እንግዲህ እንዴት ነው ግን ሸብረቅ ብያለሁኝ ቤተሰቦቼ አምሮብኛል። እና ለማንኛውም ቤተሰቦቼ ትንሽ ደቂቃ እንታገሳታለን። ሌላው ያልነገርኳችሁ ነገር ደግሞ እኔ ነኝ እንድትመጣ የሚያደርኳት ነፂን ማለት ነው። ለምን እኔና ሩታ ጋር እየተፈጠረ ያለው ክፍተት በጣም ያስጠላልና ግዴታ መታ ነገሮች ሰላም መሆን ስላለባቸው ላገኛት ፈለኩኝ። እሷም አላስቸገረችኝም። እሺ ነው ያለችው። ወዲያው ነው እሺ ያለችኝ። እንዲህ አዲስ አበባ ትመጫለሽ ወይንስ ልምጣ አልኳት ማለት ነው። ከዛ አይ እኔ እመጣለሁ አለችኝ። ስለዚህ ቤተሰቦቼ በእርግጠኝነት ለማግኘትም እኔን የፈለገችው ሰላም ለመፍጠር ቢሆን ነው እንጂ ለሌላ ነገር አይሆንም ብዬ አስባለሁኝ። እንግዲህ ከብዙ አመት በኋላ ከሰው ጋር ስትገናኙ ትንሽ ያስፈራል፣ ያስደነግጣል። ምናልባት አርጅቼባት ሌላ ሰው መስያት እንዳታለፈኝም እፈራለሁኝ። እዚህ ግቢ ነው የተቀጣጠርነው፣ ወዳጅነት ነው ያለው። እንግዲህ እዚህ ጣልቻታለሁኝ፣ ትመጣለች። ከቻልኩኝ አንዳንድ ጥያቄዎችን አነሳላታለሁኝ፣ ካልቻልኩኝም ደግሞ አላስጨነቃትም። እሷንም በጥያቄ ላስጨነቃትም አልፈልግም። ውስጧ ላይ ሌላ ደግሞ ቁስል ላነሳባትም አልፈልግም። ስለዚህ ቤተሰቦቼ ዛሬ ኖርማል ሰላም የሆነ ቪዲዮ የምንለቅላችሁ ይሆናል። ምናልባት ትንሽ ሩታ ጋር ነው የዛሬ ቪዲዮ ነገሮችን ሊያበላሽ የሚችለው። እሱን ግን አስገብቼ በደንብ አድርጌ አስረዳታለሁ፣ ለምን ቀድሜ እንዳገኘዋት ማለት ነው። ከሷ ተለይቼ ለምን እንዳገኘዋት አስረዳታለሁኝ። እንግዲህ እሱን ደግሞ እችለዋለሁ ቤተሰቦቼ። አሁን ደግሞ ለመድኩት መሰለኝ፣ ጭቅጭቁም ምኑም ለመድኩት። አንዳንድ ጊዜ አዲስ ሲሆንባችሁና ስትለምዱት እኩል አይደለምና አሁን ደግሞ የለመድኩትም እየመሰለኝ ነው። ምንም እየመሰለኝ አይደለም። ለዛ ነው ቤተሰቦቼ። እና ለማንኛውም የኔ ውድ ፋሚሊዎች እወዳችኋለሁ። ትንሽ ደቂቃ እንታገሳታለን። አብራችሁን ቆዩ። አመንሎታ ጎኔነ ትራት ሰብሮታ ቅስሜነ ጨካኝና ዝንጋግላ ልቤት ሰበባ እናትሽ ከሰማች ካሰማቻት አረ እንደ ታሪክ ሰዋት ከግቤ ገብታለ ገንገት ስትራስዶ ቀምላይ ነው የምናገር ስውምናው ወይሽ በኔው እንዲበኝ በፍቅር አታስፈልጊው ሳስታውን ሳፊ ጨንቀኛል እንደ ደብኛ ያዘኛል ሰመኔ ሆናብኛል። ቤተሰቦቼ መታለች ነፂ። ከላይ እያየኋት ነው። ካሜራማን አሳያችሁ። ይኸውላችሁ መታለች ቤተሰቦቼ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው እመነኝ ያልኩህ እውነት። ተረጋጊ፣ መጀመሪያ ተረጋጊ። ቁጭ በዚህ ጋር ተረጋጊ። አላ ቤተሰብ እኔ ራሴ አላፈርኩም። የምን አላመንኩም።
አይኔ እየመሰለኝ ነው። አይኔ እየመሰለኝ ነው። አይ መነጽር አድርገሽም ይሄኝና ምናልባት እኔ መሆኔን ታምኛለሽ። ያው የምር አድርጊ መነጽሩ ቀይላ ሳይሽ አድርጊውና ነው አይደለም በይኝ። ራሴ ላይ በመነጽሩ ተስተካከለ ማለት ነው። እንዴት ይታል? አረ ቤተሰብ አንቺ ስርዓት እኔ ባለ ትዳር ነኝ አታሳፍሪኝ። አረ ኦኬ ደህና ነሽ? እንዴት ነሽ? ሁሉ ሰላም? መነጽሩ ያምራል። እሺ ለማንኛውም ፋሚሊዎቼ ምናልባት እሷን ለማታውቋት ነፃነት ትባላለች። አረ አልተሳሳትኩኝ። እሺ ለማንኛውም ፋሚሊዎቼ ነፃነት ማለት እሷ ነች። ቅድም እያወራኋቸው ነበረ እና የኔ ፋሚሊዎች አሉ ብዙ ሺህ ህዝብ የሚያየኝ ማለት ነውና እሺ ሁላቸውንም ሰላም በያቸው በስነ ስርዓት። እስከ ዛሬ አንቺን የሚያውቁሽ ምናልባት በብዙ ነገር ሊሆን ይችላል። እሺ ዛሬ ግን በስነ ስርዓት ሰላም በያቸው። እንኪ እሺ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የምር ማለት በጣም ደስ ብሎኛል። እኔም እንደሚሰማኝ አላውቅም። አይኔው ላይ የመሰለኝ ነው አንተም ማግኘቴ እና ምናልባት የምታውቁኝ ትኖራላችሁ። ነፃነት እባላለሁኝ። እንግዲህ ዛሬ አብርሽን አግኝቼዋለሁ። የምር በጣም ነው ደስ ያለኝ። ምንድን ነው? አይ እስካሁን አላመንኩኝም። የምር አላመንኩኝም። አይንክኝ እኔ ነኝ አረጀሁብሽ፣ ተቀየርኩብሽ። አይኔው ላይ የመሰለኝ ነውና እንዴ ኦልሬዲ ከተገናኘን በጣም ቆየ። በአካል ረጅም ዓመት ሆነና አንቺም አርጅተሻል፣ ትልቅ ሰው ነሻል። ማን ይበልጣል? ቤተሰብ እኔ በጣም ሕፃን ነኝ። ሕፃን ነኝ እና ፊት ያስታውቃል እኮ። እና ደህና ነሽ? ሁሉ ሰላም? መንገድ ሁሉ አሪፍ ነበር? ቆይታ አሪፍ ነበር? አስቸግርሽ እኮ በእናትሽ ሚዲያ ላይ እና ኧረ ምን ወጣኝ? ምን አልኩኝ? አይ ጥሩ ላይ ነሽ። ለማንኛውም ደስ ብሎኛል ስላገኘሁሽ። ከረጅም ጊዜ በኋላ በመገናኘታችንም ደስ ብሎኛል። አንዳንድ ጊዜ ገጠመኞች እንደዚህ ያገናኛሉና እናንተ ሳታስቡት ሳታቅዱ እንደዚህም ልትገናኙ ትችላላችሁ። እና ስታገኝ ምን አይነት ስሜት ተሰማሽ? ማለት አስታውቃለሁ። ድንጋጤ እስካሁን አልተወኝም። ከርቀት ሳይክ እሱ ነው አይደለም እያልኩኝ እኔ ደግሞ ታልፊኛለሽም ብዬ ፈርቼ ነግሬያቸው ነበር አስቀድሜ ማለት ነው። ብቻ ደስ ይላል። ደስ አይደል? የምር ብዙ ነገር ነው የረሳሁት ሳይክ። ብዙ ነገርማ አትርሺ እንዴ! ሁሉንም ነገር ረስተሽማ አይሆንም። አይ እንትን እኮ ነው ደስታ ውስጥ ገባሁና አይ ዋና ደስተኛ መሆን የሚፈልገው ሁሌም ደግሞ እንደዚሁ ደስተኛ እንድትሆኝ እፈልጋለሁ። ምንም በእኔ ምክንያት ሀዘን ውስጥ በእኔ ምክንያት የሆነ ድብርት ውስጥም እንድትገቢ አልፈልግም። እኔ አይደለም ላንቺ ለየትኛውም ሰው የደስታ ምክንያት እንጂ መሆን የምፈልገው የሀዘኑ ምክንያት መሆን አልፈልግም። እና ደስተኛ እንደሆንሽ ነው መቀጠል ያለብሽ። ብዙ ጊዜ እንግዲህ አንቺ ስታዝኝ ምናምን ሌሎች ሰዎች እንደሚደብራቸው እኔም ፊልም አደረገው ነገር አለና እንዲደብርሽም አልፈልግም። ብችል የትኛውም ሰው በእኔ ደስተኛ እንዲሆን ነው የምፈልገውና አሁን ከዚህም በኋላ ቢሆን አዝነሽም ምንም ማየት አልፈልግም። ግልጹን ስነግርሽ ማለት ነው። አይ እኔ ማለት ከዚህ በኋላ አዝናለሁ እረሳሁት ሁሉንም ነገርና ማዝኑላል መሰለኝ። አሁን ደስተኛ ነኝ። ስለዚህ ምናልባት ጥያቄዎች እስከዛሬ ውስጥሽ ላይ የሚፈጥሩት ነገሮች ካሉ እኔ የሚያስቀየምኩሽ ነገሮችን በሙሉ ዛሬ ላይ በደንብ ፈተሽ አእምሮሽን ነፃ አድርገሽ ነው ነገ እንኳን ወደ ቡታጀራ መመለስ ብትፈልጊ ነፃ ሆነሽ እንድትመለሽ ነው የምፈልገው። እኔ ቡታጀራ ሄደሽ አንቺ አዝነሽ በድጋሚ ማየት ስለማልፈልግ ማለት ነውና ይህም የሆነው ግን በመጀመሪያ አንቺ ልብሽን በደንብ አድርገሽ ንጹህ አድርጊ። ንጹህ ካላደረግሽ አሁንም ሊደብርሽ ይችላል፣ ልታዝኝ ትችያለሽ። ስለዚህ በምንም አይነት መንገድ እንዳይደብርሽ በቃ አንዳንድ ህይወት እንዲህ ናት። እንግዲህ ቤተሰቦች እኛ በምንፈልጋት ሳይሆን ራሷ በፈለገችው ነው የምትመራንና የሰው ልጅ ብዙ ያስባል፣ ያቅዳል።
ግን እግዚአብሔር ነው ነገሮችን የሚያሳካው ማለት ነው። ይህ ስልሽ ልረብሽሽ ወይንም ውስጥሽን እንዲሰማሽ ፈልጌ አይደለም። ግን በቃ የትኛውም ነገር የሚሆነው በፈጣሪ ነው። እኛ ባቀድንና እኛ ባሰብነው አይደለም። እና ለሚሆኑት ነገሮች በሙሉ ለመልካም ነው ብለሽ አልፈሻቸው ነገ የተሻለ ቀን እንዳለ ማመን ያለብሽ ውስጥሽ ላይ ማለት ነው። እና ብዙ የተሻለ ህይወት ደግሞ እጠብቃለሁ ከአንቺ ማለት ነው። ወደኋላ መለስኩሽ። እሺ ይቅርታ። ለማንኛውም ወደኋላ መመለስ ፈልጌ አይደለም። አንዳንዴ ያው ማውራት ያለብን ነገሮች ግዴታ ማውራት ስላለብን ነው። እና እንግዲህ ነገ ከሩታ ጋር ባገናኘሽ ደስ ይለኛል። ማለት እኔ አዲስ አበባ መጣሁ አንተን ላገኝ እንጂ እሷን ላገኝ አይደለም። ማግኘትም አልፈልግም። እንድታወሩ ምናምን ስለምፈልግ ነው። ምን አለ መሰለሽ አንዳንዴ የሁላችንም ህይወት ብጥብጥ ብሎ ከሚቀር ነገሮችን ሰላም እያደረግን ብንሄድ ብዬ ስላሰብኩኝ ነው እሷን ላገናኝሽ ያሰብኩት ማለት ነው። እኔ እሷን ማግኘት አልፈልግም። ከፈለክ እሄዳለሁ። እኔ እኮ የጠራሁሽ ቢያንስ ከሩታም ጋር ያለውን ነገር እንድታወሩ ምናምን ስለምፈልግ ነው። አይ እኔ ላገኝ የመጣሁት አንተን ነው። እኔንማ ነው እኮ ታዲያ። እሺ በቃ ተይሽ፣ ችግር የለውም እናወራበታለን። ደስተኛ ከሆንሽ እናገኛታለን። እንዴ ወዲያውማ ተቀየረነት። በቃ እርሻቸው በቃ አይ አላሰብኩትማ። እኔ እንደዛ በዚህ ሰዓት ለምን እንደዛ ተገኛለሁ? እርሻቸው በቃሽ። ይቅርታ ስላነሳሁብሽ። አንቺ ውስጥሽ ከፈቀደና ደስተኛ የሚያደርግሽ ከሆነ ተነጋግራችሁ ነገሮችን አንዳንድ ነገሮችን እሷም ልታወራሽ ስለምትፈልግ ልታገኝ ስለምትፈልግ ብታገኛት ደስ ይለኛል። ኤኒዌይ እንዴት ነበር መንገድ ምናምን? አሪፍ ነበር። ጥሩ ነበር። ስንት ሰዓት ደረስሽ? አምሽተሽ ነው አይመጣሽ? አዎ ወደ ማምሻ አካባቢ ነው እንዴ? ቪዲዮ ላይ ስታየኝና በአካል ምን የተቀየረብሽ? ጸባይ ወይንስ? አይ ጸባይማ እንደዛው ነው። እንደዛው ነው። ድሮ እንደምታውቂኝ ነው መስሎሽ ነው እንጂ እኔ በየቀኑ እኮ የተለያየ ተገራጭ። አይ እንትን ነው ወፈርክ ልበል ትንሽ ከበፊቱ። ምን ፊቴ ነው እንግዲህ እጄ ሙሉ ማለት ነው። ሙሉ ወፈርኩ። ሙሉ ፍራሽ ያኔ ምን አለ መሰለኝ በቃ ድርቅ በነበረ ሰዓት ስለተወለድኩ 77 ላይ እና የተወለድኩት ለዛ ነው ፈስቼ ነበረው። ግን አይናፋር ሆነሻል። እኔ በእርግጥ እኔም አይናፋር ነኝ እኮ ቤተሰቦች ግን አይናፋር ሆነሻል እንዴ? ድሮም እኮ አይናፋር ነኝ እንዴ? ሙዚቃውን ግጥምጥም አላደረገችውም እንደዛ ነው። አይም እና ቆይታ አሪፍ ነበረ። አሪፍ ነበር። አንተ ጋር አሪፍ ነበር። ህይወት እንዴት ነው? አሪፍ ምን ምንም አይልም። ምንም አዲስ ነገር የለም። ሁሉም እንዳለ ነው። ምን አይነት ነገር ነው የምታወራኝ? እንዴ የሆነ ሰው እኮ በሳምንትም ተራርቆ ያለው መሀል ክፍተት ውስጥ ብዙ አዲስ ነገር ይፈጠራል አይደል? ስለዚህ አዲስ ነገር መቼም ይኖራል ብዬ አስባለሁ። እስከዛሬ ምንም አዲስ ነገር እና እንደተቀመጥሽ ነው ያለሽው አሁን? አይ የምሬ ነው እውነት። ቤተሰቦች የሰው ልጅ እንዴት አዲስ ነገር በህይወቱ አይኖርም? ይኖራል ወይ ልትዋሽኝ ካልፈለግሽ በስተቀር ማለት ነው። አይ ያሹ አይደለም እና ታዲያ ምንም የለም። ሁሉም እንዳለ ነው። ትምህርትስ አለቀ? እንዴት ነው? ትምህርት ላይ ጎበዝ ነበረች እኔ ሳቃት ማለት ነው። በእርግጥ እኔም ጎበዝ ተማሪ ነበርኩና እንዴት አለፈ ትምህርት? ኧረ ሌላ ሰው ሆንሽብኝ እኮ እኔ ሚዲያ ላይ እንደዛ ስትንጣጭ እኮ መተሽም የሆነ ነገር ልደበድብኝም ነበር የሚመስለው። ግን አሁን በአካል ሳገኛት ደግሞ እሺ ምን አላለችም መቲ ነገርኝ እንጂ አውሪኝ። እኔ እኮ ላወራሽ ነው የጠራሁሽ። ምን አዲስ ነገር የለም? እሺ አላስጨንቅሽ፣ በቃ ሁሉም እንዳለ ነው። እሺ ፈታ በይ፣ ደስ ያለሽን ነገር አውሪኝ። ሌላው ደግሞ መጠየቅ የምትፈልጊኝ ጥያቄዎች ካለሽ፣ እኔን ማውራት የምትፈልጊው ነገር ካለሽ ነፃ ሆነሽ። ያው ማንም የለም፣ እኔ ካሜራማን እና አንቺ ነን።
ስለዚህ ነፃ ሆነሽ አውሪኝ ማውራት የምትፈልጊውን ነገር። አንዳንዴ ስላለፈ ነገር ነው እያወራኸኝ ነውና እንደዛ ማውራት አልፈልግም ማለት ልስማ እስኪ አንተ ዛሬ አንተ አውራኝ እንዴ። እኔ እኮ ምን ቀን በቀን የምሰማ ሰው እኮ ነኝ እኮ። ዛሬ ደግሞ መስማት ፈልግ ላይ ምን ላይ የኔ ድምጽ ነው ያለው። የኔ ድምጽ የሌለበት አለ እንዴ? ቤተሰቦች እኔ ፈለኩኝ አይደል? ምን አሁን ታወራኝ እኮ ምን ላወራሽ ነው እኮ? አሁን ስላለው ነገር ስላለፈ ነገር እንዳታወራኝ። አሁን ስላለው ነገርማ አንቺ መምጣትሽ አንቺን በማየት ሁለት ልቆጥሪ ነው አንድ ደስተት ብለሽ። እሺ ለማንኛውም ስላገኘሁሽ ደስ ብሎኛል። እንደዚህ እንገናኛለን ብዬ አላሰብኩም ነበረ። አንዳንዴ ገጠመኞች እንዲህ ናቸውና በማግኘት ደስ ብሎኛል። ብዙ ነገሮች ተቀይረዋል። አንዳንድ ጊዜ ሰው ልጅ አንድ ቀን ባደረ ቁጥር ብዙ ነገሮች እየተቀየሩ ነው የሚሄዱት። ባህሪ ሊሆን ይችላል፣ እንዲሁም የሰውነት ለውጥ ሊሆን ይችላል፣ ያስተሳሰብ የተለያየ ነገር እየተቀየረ ነው የሚሄደው እና ምን እንደማነሳብሽም ግራ ገባኝ። ስላለፈው ነገር አታነሳብኛልሽም፣ ግን ደግሞ ኦዲየንሶች ማወቅ ይፈልጋሉ ስለኔና ስላንቺ፣ ስለ ቀድሞ የነበረን ህይወት፣ ዛሬ ላይ ስላለው ነገር ገባሽ? አንቺ ብታጀራ ላይ ያለሽ ብዙ ቪዲዮዎችን ሰርተሻልና ኦዲየንስ በኔም ያዘናል፣ ባንቺም ያዘናል። አንቺም ህይወታቸው ላይ ገብተሽ እየበጠበጥሻቸው ነው እያሉሽ ብዙ ሰዎች እየወቀሱሽ ነበር። እኔም ደግሞ ህይወቷን አበላሸ እያሉኝ ነበር። ስለዚህ እነዚህ ነገሮች መልስ ማግኘት ይፈልጋሉ ኦዲየንሶች ማለት ነው። ለዛ ነው ዛሬ ካሜራ ደቅኜ የጠበቅኩሽ ማለት ነው። ስለዚህ ልታወሪው የምትፈልጊው ነገር ውስጥሽ ላይ ያለውን ነገር ስለኔ የትኛውም ወቀሳም ከሆነ እስኪ አውሪኝ፣ ጥያቄዎችም ጠይቂኝ። ገባሽ? ምናልባት እኔም ጠይቅሽ እችላለሁ። እኔ ጠይቄሽ ግን ነገሮችን ከምጀምር ካንቺ ቢሆን ብዬ ስላሰብኩኝ ነውና ምንድነው እየደበረሽ ያለው አሁን ላይ? ከዛ በፊት ረጅም ጊዜ እኔና አንቺ ከተራራቅን ረጅም ጊዜ ሆኖናል። በዛ ረጅም ጊዜ ውስጥ አሁን ነው ወደ እኔ ህይወት እየመጣሽ ያለሽውና ያኔ አልፏል ብዬ ሁሉንም ነገር ትቼ እኔም የራሴን ህይወት ምናምን ነገር ጀምሬ ነበርና ዛሬ ላይ ግን መተሽ ብዙ ነገሮችን ጥያቄም እያነሳሽ ነው። ሰዎችም ላይ ጥያቄ እንዲነሳ እያደረግሽ ነውና ለእነዚህ መልሶች ምን አለሽ? ኦዲየንስ እንዲህ ተገናኝተን እንድናወራ ይፈልግ ነበርና እስኪ አውሪ። አይ ማለት አሁን ካለበት ደስታ እንደዚህ ወደ ኋላ ባትመልሰኝ ደስ ይለኝ ነበር። ግድ ነው ማንሳታችን ማውራታችን ደግሞ ግድ ነው። ገባሽ? እኔ ጭራሽ ማለት እያመንኩ አይደለም እኮ ምን አውሪ፣ በነፃነት አውሪ። ከፈለግሽ ካሜራ አወርድልሻለሁ ፈርተሽ ከሆነ ማለት ነው። ስለዚህ በነፃነት ለማውራት ሞክሪ። ስምሽም ነፃነት ነው። ስለዚህ ነፃ ሁኚ። ምንም እኮ አዲስ ነገር የለም። የሰው ልጅ አውርቶ ሲወጣለት ጥሩ ነውና አውርተሽ ከወጣልሽም አንድ ነው። ሳታወሪ ግን ውስጥሽ ላይ አምቀሽው ሲሆን አንደኛ ራስሽ ብቻ ነው እየቆሰልሽ የምትኖሪው ማለት ነው። ከዚህ ሁሉ ግን ነፃ ሁኚና አውሪ የምትፈልጊውን ነገር ማለት አሁን ያንተን አግኝቼ ያገኘሁትን ደስታ ነው የሚነጥቅብኝ። ወደዛ ነገር መመለስ ለምን በዚህ ልክ መዋሸት እንዳስፈለገ፣ ለእውነታውን መደበቅ እንደፈለክ ማለት በዚህ ልክ ለምን እንደዚህ እንዳረከኝ ጭራሽ አልገባኝም። ሲቀጥል ደግሞ ማለት አሁን አንተ ደስተኛ ነው የምትኖረው? እኔ እንደዛ አይሰማኝም። ለምን አልሽ እንደዛ? ማለት አብርሽ አግብቷል፣ አብርሽ ሌላ ህይወት መስርቷል ምናምን ማለት ማመን አልችልም። ውስጥ አይቀበለውም ምናምን ነገር ታውቃለህ አንተም እሱን እኮ። ለምን ማመን ከበደሽ? ለምን መቀበል አቃተሽ? አይ በተለይ ደግሞ እንትን እኮ ነው አንተ የምታወራቸው ቃላቶች እኔ ወደ ሚዲያ ከመጣው ጀምሮ ስለኔ የምታወራው ነገር እኔ እናንተ እንደማንተዋወቅ ምናምን ነው የምታወራውና እንደማንተዋወቅ ኮርቻ አላቅምነት እንደማንተዋወቅ ሳይሆን አሁን ላይ እናወራለን በተደጋጋሚ ነው የምንገናኘው ምናምን ስትይ ትክክል ያልሆነውን ነገር ትክክል አይደለም ማለት አለብኝ። ነበር
እኔ እና አንቺ በተደጋጋሚ አውርተን እናውቃለን እኮ ግን በተደጋጋሚ አውርተን አናውቅም በዚህ ልክ ማለት ነውና አንዳንድ ነገሮችን እንደዛ ብለሽ ስትናገሪ ነው አይ ኖ እያልኩኝ የነበረው ማለት ነው እንጂ እንደማይተዋወቅ ካንቺ ጋር እንዳልተገናኘ ሰው ሆኜ ወይንም ካንቺ ጋር ምንም ላይፍ እንዳላሳለፈ ሰው ሆኜ አልተናገርኩም። አይ ግን እኮ ያደረከው ነገር ትክክል ነው። ለኔ እንደዛ አሁን ሳስበው የሚሳብ ቃላት መስጠት እኔም በተስፋ ማኖር ተገቢ ነበር። ያኔ ማለት ነገሮችን እኮ በስርዓት አውርተን መፍታት ይችል ነበር እኮ በሰዓቱ እኮ አውርተን አንቺ ነሽ እንጂ ያልገባሽ እኔ አማርኛዬ ግልጽ ነበር። ማውራት ያለብንን ነገር አውርተን ፈተናል። ለኔ እንደፈታን ነው ማለት ገባሽ? አንቺ አእምሮ ላይ ነው ነገሮችን እንዳሉ ማቀው እንጂ እኔ ጋር ነገሮች ታወቁ ቆይቷል አይደለም። ግን አንቺ ደጋግመሽ ሐሳብሽ ላይ እያሰብሽው ስለነበረ እስከ ዛሬ ድረስ አቆይተሽዋል ይሄንን ነገር ማለት ነው። ማለት አንተ ሲጀመር አሁን እየኖርክ ያለው ህይወት የውሸት ህይወት ነው። ደስተኛ ሆነክ እንደማትኖርበት እኔ እርግጠኛ ነኝ። ማለት ጊዜ ሊወስድ ይችላል እንጂ አንተ እኔ እንደምትሆን ውስጤ ይነግረኛል። በቃ እንዴ እኔ እኮ አሁን የራሴ ህይወት ጀምሬ የራሴን የሆነ ፋሚሊ መስርቼ እየኖርኩ ያለው ሰው ነኝ። እንዴት ይሄንን አስተሳሰብ ልታስብ ይቻልሽ? ማለት አይምሮ ያንን አይቀበለውም። እውነት እንደሆነ ማለት ውሸት ነው፣ እውነት አይደለም። እንዴ ነጥሽ በምን ላሳምንሽ? አንቺ ነው ውሸት ነው ካልሽኝ እሺ ቢያንስ ወይ አገናኘቻችሁ ከሩታ ጋር ሁሉንም ነገር ግልጽ አውሩና እውነቱም ውሸቱም የዛኔ መለየት ትችያለሽ። ማለት እኔንም እያወራኸኝ እሷንም ይሄ እውነት ነው ታዲያ እንዴ አንቺን ምን አወራሁሽ? ነጥሽ ይሄን እንዴ ከዛ በፊት ስላለፈው ነገር ነው እያወራሽኝ ያለሽው ወይንስ አሁን እኔና አንቺ ቅርብ ጊዜ ከሩታ ጋር ከሆንኩኝ በኋላ አንቺን ተስፋ ሰጥቼሽ አውቃለሁ? ያው ብዙ የተስፋ ቃላቶች እንዴ ነጥ ለምን ነው የምትዋሽው? እኔና አንቺ እንደዛ አውርተን አናውቅም። ያኔ በጊዜው ምናልባት ሳትረዳሽ ላይገባሽ ይችላል እንጂ ነገሮች ጨርሰን ነው እኔ የራሴን ህይወት የጀመርኩት ማለት ነው። ግን አንቺ የተረዳሽበት መንገድ ምን አይነት እንደሆነ አላውቅም። ምናልባት ወደ ኋላ እስኪ መለስ ብለሽ ቴክስቶችም ሊሆን ይችላል ያወራናቸውን ነገሮች ለማየት ሞክሪ። አይ እኔ የማውቀው አእምሮአችን ቢሆን ነገር ካሳመን ነው ማለት ነው። በቃ አእምሮአችን ድፍን እንዳለ ነው። ሌላ ነገርን መቀበልም መስማትም አንፈልግም። የሆነ አንዳንዴ የራሳችን ያመንበት ነገር ከሆነ ሌላ ሐሳብ ቢመጣም መቀበልም የሆነ ነገር መስማትም አንችልም አይደለ? ልክ እንደዛው ነው አንቺ ላይ የተፈጠረው ነው አብርሽ። ማለት እኔ የማውቀው እውነት እኮ ሌላ ነው። እኔ እናንተ የምናውቀው እውነት ሌላ ነው። ምን አይነት አንተ የምትኖረው ከዛ የምታወራው ነገር ደግሞ ሌላ። ለምሳሌ እሺ ንገሪኝ። ማለት አሁን እኮ እየነገርኩ ያመንከኝ አይደለም እኮ ይሄን ነገር ያወራሁት ለእንዴት ብዬ ነው ለዋሽ የምችለው? ያወራነውን ነገር እኮ ነው የምነግርህ እኮ ያወራነውን ነገር ያኔ በጊዜው እኔ እየነገርኩሽ እኮ ነው። አውርቼ ጨርሼ ነው እኔ ራሴን ህይወት የጀመርኩት ነው ያልኩት። ግን ያወራኋቸው ነገሮች ላንቺ ምናልባት በሌላ መንገድ ተርጉመሽውም ይሁን አላውቅም፣ እንዴት አንደርስታንድ እንዳደረግሽኝ አላውቅም። ሚስ አንደርስታንዲንግ ተፈጥሮ ሊሆን ይችላል። ግን ደግሞ ዛሬ ላይ እኔ በቃ የራሴን ህይወት ጀምሬ ኑሮ ብዬ ፋሚሊ መስርቼ እየኖርኩኝ ያለው ሰው ነኝና ላንቺም የተሻለ ጥሩ ሰው ገጥሞሽ አሪፍ ህይወት እንድትኖሪ ነው እንጂ የምመኘው። አሁን ድጋሚ እኔና አንቺ እንገናኛለን ማለት በጣም ከባድ ነው። ምናልባት ይሄንን ስልሽ ውስጥሽን ሊሰብርሽ ይችላል። አላውቅም የሚሰማሽን ስሜት ለሱ በጣም እኔ እኮ ማለት አሁን እየጎዳኝ ያለው ሚዲያ ላይ እንደወጣ ያደረገኝ ከዚህ በፊት ያረከኝ ነገር ነው። ዛሬ አይደለም እኮ እኔና አንቺ እንደዚህ መሆን አንችልም ፈታል የምትለኝ ዛሬ አልነበረም። ያኔ ነበርኩ የሆነ ነገሮችን ፈተህ ነው መጀመሪያ ያለበት። ማንኛውም ሰው እኮ ያለፈ ህይወት ይኖራል። ያንን ህይወት ዘግቶ ነው ወደ ሌላ ላይፍ ሊገባ የሚችለው። ማንኛውም ሰው ዘግቻለሁኝ፣ ግን ስዘጋ አንቺ የተረዳሽበት መንገድ ሌላ ሊሆን ይችላል። እስኪ ወደ ኋላ መለስ ብለሽ ያቸው ዛሬ ማታ ቤት ስገቢ ያቸው ያወራናቸውን ነገሮች ያልኩሽን ነገሮች በደንብ እስኪ አዳምጪው፣ ቮይሶቹን ያቸው ሁሉንም ነገር ማለት ነው። ያኔ የሁሉም ጥያቄ መልስ ልታገኝ ይችላልሽ። ያኔ በጊዜው አእምሮሽ በብዙ ነገር ውጥረት ውስጥ ሆነሽ ደፍነሽው ከነበረ ማለት ነው በቃ ያኔ ያወራዎች ነገሮች ሊገባሽም ምንም እንትን ሊልሽ አይችልም። ዛሬ አይደለም ይሄንን ነገር እያወራ ያለው። እስኪ ማታ ይሄንን ነገሮች አስቢያቸው፣ አንብቢያቸው፣ እያቸው ሁሉንም ነገር እስኪ ወደ ኋላ መለስ በይ። ከዛ እስኪ ጥፋቱ ማጋር እንደሆነ ነገ ትፈርጃለሽ። እኔ ላይ ከሆነም እንደዛው፣ አንቺም ላይ ከሆነ እንደዛው ማለት ነው። ስለዚህ እኔ ዛሬ ላይ ምን እንደምልሽ አላውቅም። እኔ አንቺን ክፉ አልመኝም፣ ደስታሽን ነው ማየት የምፈልገው። ወደፊትም ደስተኛ ህይወት እንዲገጥምሽ ነው የምመኘው። ከኔ የተሻለ ሰው እንዲገጥምሽ ነው የምፈልገው። ገባሽ? ግን ደግሞ ዛሬ ላይ እንደዚህ ደብሮሽ እያለቅሽ በእኔ ምክንያት የሆነ ነገር እየሆንሽ ሚዲያ ላይ ስትወጪ እኔ ውስጤ ያዝናል። ማለት አንተ እንደዛ ነው ብለህ የምታስብ ከሆነ ለእኔ የሚሰማኝ እንደዛ ነው። ወደ ኋላ መለስ ብለሽ ነገሮችን ለማየት ሞክሪ። እኔ ነገሮችን አያቸዋለሁ። እንደዛ አንተ የምታስብ ከሆነ ወደ ኋላ መለስ ብዬ ላየው እችላለሁ።
ግን እኔ ጋር ያለው እውነት ትክክል ነው። ይሄ ማለት እኔ በቃ 100% ማወራክ ነገር ነው፣ እንደምታውቀው ነገር ነው፣ መደበቅ ካልፈልግ። ሲቀጥል ደግሞ እኔ አንተ ላገኘ ነው የመጣሁት። ነገሮችን መፍታት ካለብኝም ካንተ ጋር እንጂ የምፈታው ከሩታ ጋር አይደለም። ሩታም ማግኘት አልፈልግም። ይሄን ነገር ማወቅ አለብኝ። መፍታትም ካለብኝ ድጋሚ መገናኘትና ማውራትም ካለብኝ ካንተ ጋር ነው ነገሮችን መፍታት እንፈልገው። ሩታ ማግኘት አልፈልግም። ምንም ችግር የለውም እኮ እኔ ህይወት ላይ ሩታ ማለት አሁን እኔና ሩታ አንድ ነን። ገባሽ? ምንም ችግር የለውም ብታገኝንም ብታወሪያትም እሷን ማለት ነው። ሰው ብዙ ጥያቄዎች አሏት፣ ልጠይቅሽ ትፈልጋለች። ያንን መልስ ደግሞ ከአንቺ ማግኘት ትፈልጋለች። ሩታ ማግኘት አልፈልግም ነው እንደምትሰማኝ። አላገኛትም። እሺ እሱንም አስቢበት። ለማንኛውም አስቢበትና ነገሮችን እንዴት ማስኬድ እንዳለብን እናወራለን እና ውስጥሽ በምንም አይነት መንገድ እንዳይሰበር ዛሬም ነገም የምልሽ ነገር ቢኖር በህይወታችን ሁሌም አዳዲስ ነገሮች መፈጠራቸው አይቀርም። ከራስሽ ጋር በደንብ አውሪና በድጋሚ የምንገናኝ ይሆናል። ዛሬ ግን ገና ከመምጣትሽ ውስጥሽንም መረበሽ አልፈልግም። ስለዚህ ፈታ በይ፣ ዘና በይ። ምሳ ልጋብዝሽና ምሳ በልተሽ እሸኝሻለሁኝ። እኔም ወደ ቤት በጊዜ መሄድ ስላለብኝ ማለት ነው። እና ቤተሰብ አብረሽ ምሳ ልጋብዝሽ ብሎኛል። ማለት አብረን ብንውል ምናምን ደስ ይለኝ ነበር። ይቅርታ ዛሬ እንኳን አልችልም። እሺ እና ምሳ እንበላና እኔ ወደ ቤት ሄዳለሁ። መልካም ጊዜ። ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ታዲያ ምነው ልብህን ባይጎዳኝ ምነው